ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት እንደተለመደው የአማርኛ ቃላትን በእንግሊዝኛ ማንበብና መጻፍ ነው ማለት ነው። የአማርኛ ቃላትን በእንግሊዝኛ እየጻፍንና እያነበብን የምናየው ይሆናል። እናንተ የትም ሳትሄዱ ቪዲዮ እስከ መጨረሻ ይዩት። በመጀመሪያ ግን ቪዲዮውን ከመጀመራችሁ በፊት ላይክ፣ ሼር እና ሳብስክራይብ ማድረጋችሁን እንዳይረሳ። አሁን ቀጥታ ወደ ቪዲዮ እንሄዳለን። ኦኬ ዛሬ ደግሞ ይዤላችሁ የመጣሁት ለየት የሚያደርገው ነገር ቢኖር በአካባቢያችን የሚገኙ አዝርቶችን ይዤላችሁ የመጣው ማለት ነው። ጥራጥሬዎች ሊሆኑ ይችላሉ፣ ፍራፍሬዎች ሊሆኑ ይችላሉ፣ እንዲሁም የቅባት እህሎች ሊሆኑ ይችላሉ ማለት ነው። እነሱን አጠቃላይ በአካባቢያችን ያሉ ሁሌ ልንጠቀምባቸው የምንችሉት ነው ይዤላችሁ የመጣው ማለት ነው። እነዚህን ማወቅ ስለሚገባቸው እነዚህን በደንብ የምናይ ይሆናል። እናንተ የትም ሳትሄዱ ይህን ቪዲዮ እስከ መጨረሻ እዩት። አሁን ቀጥታ አብረን እያነበብን እንሄዳለን ማለት ነው። ከዚህ ላይ ምን ይላል? ቦቀሎ ቦቀሎ ይላል። ቦቀሎ የሚለውን ስናይ በእንግሊዝኛ አጻጻፉን ስናይ ቢኦ እንደ ቦ ነው የሚነበብልን፣ ኬኢ እንደ ቀ ነው የሚነበብልን፣ ኤልኦ ደግሞ እንደ ሎ ይነበብልናል ማለት ነው። በአንድ ላይ ይህን ስናነበው ቦቀሎ ቦቀሎ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ማሽላ ይላል። ማሽላ ይላል። ማሽላ የሚለውን ስናይም ኤምኤ እንደማ ነው የሚነበብልን፣ ኤስኤች ደግሞ እንደ ሽ ይነበብናል፣ ኤልኤ እንደ ላ ይነበብናል ማለት ነው። ይህንን ስናነበው ማሽላ ማሽላ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ጎመን ጎመን ይላል። ጎመን የሚለውን ስናይም ጂኦ እንደ ጎ ነው የሚነበብልን፣ ኤምኢ ደግሞ እንደማይነበብናል፣ ኤን ብቻዋን እንደ ን ትነበብናለች ማለት ነው። ስናነበው እንደማለት ነው። ጎመን ጎመን ብለን እናነባዋለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ የምናገኛለን ማንጎ ማንጎ ይላል። ማንጎ የሚለውን ስናይም ኤምኤ እንደማን የሚነበብልን፣ ኤን ብቻዋን እንደ ን ትነበባለች፣ ጂኦ ደግሞ እንደማነበባል ማለት ነው። እንደ ጎ ይነበብናል። ስናነበው ምን ብለን ማንበብ እንችላለን? ማንጎ ማንጎ ብለን ማንበብ እንችላለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ጤፍ ይላል። ጤፍ ይላል። ጤፍ የሚለውን ስናይ ደግሞ ቲኢ እንደ ጤ ይነበብናል ማለት ነው። ኤፍ ብቻዋን ደግሞ እንደ ፍ ትነበብናለች። በአንድ ላይ ስናነበው ጤፍ ጤፍ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ድንች ይላል። ድንች ይላል። ድንች የሚለውን ስናይም ዲ ብቻዋን እንደ ድ ትነበባለች፣ ኤን ብቻዋንም እንደ ነው የምትነበብልን፣ ምክንያቱም ሳድስ ፊደላት አናባቢ የላቸውም ማለት ነው። ተነባቢዎች ብቻ ናቸው። እዛ አሁንም ሲኤችም እንደ ቸ የምትነበብልን፣ እነዚህ አጠቃላይ ሳድስ ፊደላት ስለሆኑ ማለት ነው። ሳድስ ፊደላት አናባቢ የላቸውም። ስለዚህ በአንድ ላይ ስናነበው እንደማለት ነው። ድንች ድንች ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ተልባ ይላል። ተልባ ይላል። ተልባ የሚለውን ስናይም ቲኢ እንደ ተ ነው የሚነበብልን፣ ኤል ብቻዋን ሳድስ ስለሆነች እንደ ል ትነበብናለች፣ ቢኤ ደግሞ እንደ ባ ይነበብናል ማለት ነው። ምክንያቱም አራተኛ ድምፆች ኤን ይወስዳሉ። የመጀመሪያ ድምፆች ኤን ነው የሚወስዱት ማለት ነው። ስለዚህ ይህንን በጋራ ስናነበው ምን ለማለት ነው? ተልባ ተልባ ብለን እናነበዋለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ደርሰናል። ይህ ደግሞ ምን ለማለት ነው? ባቄላ ባቄላ ይላል። ባቄላ የሚለውን ስናይም ቢኤ እንደ ባ ነው የሚነበብልን፣ ኬኢ እንደ ቄ ይነበብናል፣ ኤልኤ ደግሞ እንደ ላይ ይነበብናል ማለት ነው። አጠቃላይ ይህንን ስናነበው ባቄላ ባቄላ ብለን ማንበብ እንችላለን ማለት ነው። ኦኬ በጣም አሪፍ። ቀጣይ ደግሞ ከዚህ ላይ ምን ለማለት ነው? ብርቱካን ብርቱካን ይላል። ብርቱካን የሚለውን ስናይም ቢ ብቻዋን እንደ ብ ነው የምትነበብልን፣ አርን ብቻዋን በተመሳሳይ እንደ ር ትነበብናለች ማለት ነው። ሳድስ ድምፅ ስለሆኑ ቲ ብቻዋንም
ቲዩ እንደ ቱ ትነበብናለች። ኬኤ ደግሞ እንደ ካ ይነበባል። ኤን ብቻዋን እንደ ን ትነበብናለች ማለት ነው። አጠቃላይ ይህም ስናነበው ለማለት ነው ብርቱካን ብርቱካን ብለን እናነባዋለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ዱባ ይላል። ዱባ የሚለውን ስናይም ዲዩ እንደ ዱ ነው የሚናበብልን፣ ቢኤ ደግሞ እንደ ባ ይነበብልናል ማለት ነው። በአንድ ላይ ስናነበው ይህ ምን ይላል? ዱባ ዱባ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን ሰሊጥ ሰሊጥ ይላል። ሰሊጥ የሚለውን ስናይም ኤስኢ እንደ ሰ ነው የሚነበብልን፣ ኤልአይ ደግሞ እንደ ል ይነበብልናል፣ ቲ ብቻዋን እንደ ት ትነበብናለች ማለት ነው። ይህንን ስናነበው ሰሊጥ ሰሊጥ ብለን ማንበብ እንችላለን ማለት ነው። ከዚያ ደግሞ ምን አለ? አኩሪ አተር አኩሪ አተር ይላል። አኩሪ አተር የሚለውን ስናይም ኤ እንደ አ ነው የምትነበብልን፣ ኬዩ እንደ ኩ ይነበብናል፣ አር አይ ደግሞ እንደ ሪ ነው የሚነበብልን። አሁንም በተመሳሳይ ኤ እንደ አይ ይነበብናል ማለት ነው። ቲኢ እንደ ተ ይነበብናል፣ አር ብቻዋን እንደ ር ትነበብናለች፣ ምክንያቱም ሳድስ ፊደል ስለሆነች ማለት ነው። ስለዚህ ይህንን ስናነበው አኩሪ አተር አኩሪ አተር ብለን እናነበዋለን ማለት ነው። ኦኬ ቀጣይ ደግሞ ከዚህ ላይ የምናገኛለን ማለት ነው። ለሙዝ ይላል። ለውዝ ይላል። ለውዝ የሚለውን ስናይም ኤልኢ እንደለ ነው የሚነበብልን፣ ደብሊው እንደው ይነበብልናል፣ ዜድ ደግሞ እንደዚህ ይነበብልናል ማለት ነው። በአንድ ላይ ስናነበውም እንደማን ነው? ለውዝ ለውዝ ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ የምናገኛለን አቮካዶ አቮካዶ ይላል። አቮካዶ የሚለውን ስናይም ኤ እንደ አ ነው የሚነበብልን፣ ቪኦ እንደ ቦ ይነበባል ማለት ነው። ኬኤ እንደ ካ ይነበባል፣ ዲኦ ደግሞ እንደ ዶ ይነበብና ማለት ነው። ይህንን ስናነበው አቮካዶ አቮካዶ ብለን ማንበብ እንችላለን ማለት ነው። ከዚያ ደግሞ ምን አለ? ሽንኩርት ሽንኩርት ይላል። ሽንኩርት የሚለውን ስናይም ኤስኤች እንደ ሽ ነው የሚነበብልን፣ ኤን ብቻዋን እንደ ን ትነበብናለች፣ ኬዩ ደግሞ እንደ ኩ ይነበብናል፣ አር እንደ ር ትነበብናለች፣ ቲ ደግሞ እንደ ት። ይህንን ስናነበው ሽንኩርት ሽንኩርት ይላል ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ኑግ ኑግ ይላል። ኑግ የሚለውን ስናይም ኤንዩ እንደ ኑ ነው የሚነበብልን፣ ጂ ብቻዋ ደግሞ እንደ ግ ትነበብናለች ማለት ነው። በአንድ ላይ ስናነበው ኑግ ኑግ ብለን እናነበዋለን። ኦኬ ቀጣይ ደግሞ ከዚህ ላይ ምን አለ? ሰላጣ ሰላጣ ይላል። ሰላጣ የሚለውን ስናይም ኤስኢ እንደ ሰ ነው የሚነበብልን፣ ኤልኤ ደግሞ እንደ ላ ይነበብናል፣ ቲኤ እንደ ጣ ይነበብናል ማለት ነው። በአንድ ላይ ይህን ስናነበው ሰላጣ ሰላጣ ብለን እናነበዋለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ሽንብራ ሽንብራ ይላል። ሽንብራ የሚለውን ስናይም ኤስኤች እንደ ሽ ነው የሚነበብልን፣ ኤን ብቻዋን እንደ ን ትነበብናለች፣ ቢ ደግሞ እንደ ብ፣ አርኤ እንደ ራ ይነበብናል ማለት ነው። ይህንን ስናነበው ሽንብራ ሽንብራ ብለን ማንበብ እንችላለን ማለት ነው። ኦኬ ከዚህ ደግሞ ምን ይላል? ካሮት ካሮት ይላል። ካሮት የሚለውን ስናይም ኬኤ እንደ ካ ነው የሚነበብልን፣ አርኦ ደግሞ እንደ ሮ ይነበብና ቲ እንደ ተ ትነበብናለች ማለት ነው። በአንድ ላይ ስናነበው ካሮት ካሮት ይላል ማለት ነው። ኦኬ ቀጣይ ደግሞ ከዚህ የምናገኛለን አተር አተር ይላል። አተር የሚለውን ስናይም ኤ እንደ አ ነው የሚነበብልን፣ ቲኢ እንደ ተ ይነበብናል ማለት ነው። አር ብቻዋን ደግሞ እንደ ር ትነበብናለች። አንድ ላይ ይህንን ስናነበው አተር አተር የሚል ቃል ይሰጠናል ማለት ነው። ኦኬ ቀጣይ ላይ ደግሞ ከዚህ የምናገኛለን ፓፓያ ፓፓያ ይላል። ፓፓያ የሚለውን ስናይም ፒኤ እንደ ፓ ነው የሚነበብልን። አሁንም በተመሳሳይ ፒኤ እንደ ፓ ይነበብናል ማለት ነው። ዋይኤ ደግሞ እንደ ያ ይነበብልናል። በአንድ ላይ ይህን ስናነበው
ፓፓያ ፓፓያ ብለን ማንበብ እንችላለን ማለት ነው። ከዚህ ላይ ደግሞ ምን አለ? ምስር ይላል። ምስር ይላል። እነዚህ ሁሎችም ሳድስት ፊደል ናቸው። አጠቃላይ ሳድስት ስለሆኑ እታች በእንግሊዝኛ ፊደል ሊጻፍ ነው ላይ አናባቢ የላቸው ሁሎች እንደምታያቸው ማለት ነው። ኤም እንደምን የሚነበብልን፣ ኤስ ደግሞ እንደ ሴ ይነበብናል፣ አር እንደ ሬ ይነበብናል ማለት ነው። በአንድ ላይ ምስር ብለን ማንበብ እንችላለን ማለት ነው። ምን ብለን እናነባዋለን? ምስር ብለን ማንበብ እንችላለን። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን ማለት ነው? ቡና ቡና ይላል። ቡና የሚለውን ስናይ ደግሞ ብዩ እንደ ቡ ነው የሚነበብልን፣ ኤንኤ ደግሞ እንደ ና ይነበብና ማለት ነው። ይህንን በአንድ ላይ ስናነበው ቡና ቡና ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ምን አለ? ከዚህ ላይ ደግሞ ቀጣይ ምን አለ? ስንዴ ስንዴ ይላል። ስንዴ የሚለውን ስናይም ኤስ እንደ ስ ነው የምትነበብልን፣ ኤን ደግሞ እንደ ን ትነበባለች፣ ቲኢ እንደ ዴ ትነበብናለች ማለት ነው። በአንድ ላይ ስናነባው ስንዴ ስንዴ ብለን ማንበብ እንችላለን ማለት ነው። ኦኬ። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ዳጉሳ ዳጉሳ ይላል። ዳጉሳ የሚለውን ስናይም ቲኤ እንደ ዳ ነው የሚነበብልን፣ ጂዩ እንደ ጉ ይነበብና ማለት ነው። ኤስኤ ደግሞ እንደ ሳ ይነበብናል። በአንድ ላይ ስናነበው ዳጉሳ ዳጉሳ ብለን ማንበብ እንችላለን ማለት ነው። ከዚህ ቀጣይ ላይ ምን አለ? እዚህ ላይ ደግሞ ምን እናገኛለን ማለት ነው? ሩዝ ሩዝ ይላል። ሩዝ የሚለውን ስናይም አሪዩ እንደ ሩ ነው የሚነበብልን፣ ሴት ሳድስት ፊደል ስለሆነች እንደዚህ ትነበብናለች ማለት ነው። በአንድ ላይ ስናነበው ሩዝ ሩዝ ብለን ማንበብ እንችላለን ማለት ነው። ቀጣይ ደግሞ ከዚህ ላይ ማን እናገኛለን? ቃሪያ ቃሪያ ይላል። ቃሪያ የሚለውን ስናይም ኬኤ እንደ ቃ ነው የሚነበብልን፣ አር ብቻዋን እንደ ር ትነበብናለች ማለት ነው። ዋኤ እንደ ያን ይነበብናል። በአንድ ላይ ስናነበው ቃሪያ ቃሪያ ብለን እናነበዋለን ማለት ነው። ኦኬ። ከዚያ ደግሞ ምን ይላል? ሎሚ ሎሚ ይላል። ሎሚ የሚለውን ስናይም ኤልኦ እንደ ሮ ነው የሚነበብልን፣ ኤምኤ ደግሞ እንደ ሚ ይነበብና ማለት ነው። ስናነበው ሎሚ ሎሚ የሚል ቃል ይሰጠናል ማለት ነው። ዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። ብዙ ቁም ነገር እንደጨበጣችሁበት ተስፋ አደርጋለሁ። ቪዲዮ ከተመቻችሁ ላይክ፣ ሸር እና ሳብስክራይብ ማድረጋቸውን እንዳትረሱ። ቀጣይ ደግሞ በሌሎች በጠቃሚ ቪዲዮዎች የምንገናኝ ይሆናል ማለት ነው። እስከዚያው ቸርን ሰንብት።